በማሰብ ብቻ ለውጥ ማምጣት ይቻላል? ሁሌም ቢሆን አእምሮ ውስጥ ካሸነፍክ በዓለም ላይ ማሸነፍ አያቅትም። ኃይሌ ገብረስላሴ። በቪየትናም የማሰቃያ ካምፕ ውስጥ የታሰረው አሜሪካዊ የጦር መኮንን በታሰረባት ጎሬ ውስጥ በየዕለቱ በሀሳቡ በፈጠረው ሜዳ ላይ ጎልፍ ይጫወት ነበር። በመጨረሻም ሲለቀቅ እና ወደ ቤቱ ሲመለስ ፍጹም የሆነ ምርጥ የጎልፍ ተጫዋች ሆነ። በሌላ ታሪክ የሶቪየት ህብረት የሰብአዊ መብት ተሟጋች አናቶሊ ናታን በ1970ዎቹ ሶቪየቶች ለአሜሪካ ትሰልላለህ ብለው በሐሰት ለ9 ዓመታት አሰሩት። ናታን ከእነዚህ 9 ዓመታት ውስጥ 400 ቀናትን በጠባብ ጨለማና እጅግ በጣም ቀዝቃዛ በሆነ የቅጣት ክፍል ውስጥ አሳልፏል። በየቀኑም በሀሳቡ በፈጠራቸው መጫወቻ ጠጠሮችና የቼዝ ቦርድ ከራሱ ጋር ቼዝ ይጫወት ነበረ። እያንዳንዱንም የቼዝ ጠጠሮች እንቅስቃሴና ያሉበትን ቦታ ያስታውስ ነበር። ይህም ጭንቅላቱ ውስጥ ያለውንና እንዲያስብ የሚያደርገውን የኒውራል ሰርኪዩት ንቁ እንዲሆንለት አግዞታል። ከእስር ሲፈታም ወደ እስራኤል ተሰደደ። በመጨረሻም የእስራኤል መንግስት የካቢኔ አባል ሆነ። በ1996 የዓለም የቼዝ ሻምፒዮን የነበረው ካስትሮቭ ለጉብኝት ወደ እስራኤል ሄደ። በዛም ከተለያዩ 25 እስራኤላውያን ጋር የቼዝ ግጥሚያ አድርጎ የተሸነፈው በአንዱ ብቻ ነበር። ያሸነፈውም አናቶሊ ወይም ናታን ነበር። ብዙ ስፖርተኞች ወደ ውድድር ሜዳ ከመግባታቸው በፊት ምን እንደሚያደርጉና እንዴት እንደሚያሸንፉ በሀሳባቸው ጥርት ያለ ምስል ይፈጥራሉ። የጎልፍ ተጫዋቾቹ ታይገር ውድስ፣ የባስኬትቦል ኮከቡ ማይክል ጆርዳን፣ ከሌላ ፕላኔት የመጣ የሚባልለት አትሌት ኃይሌ ገብረስላሴ እና ሌሎችም ይህንን ያደርጋሉ። የጎልፍ ሻምፒዮን የሆነው ጃክ ኒኮላስ ጎልፍ ማይ ዌይ በተባለ መጽሐፉ ላይ እንዲህ ይላል። አንዴም ቢሆን ልምምድ ላይ እንኳ ቢሆን ኳሷን እንዴት ወደ ጎሬዋ ማስገባት እንዳለብኝ ሳልስል እጄን አወናጭፌ አላቅም። መጀመሪያ ኳሷን የት መድረስ እንዳለባት አያለሁ። ነጭ ኳስ ከኮረብታው ላይ ካለው ደማቅ አረንጓዴ ሳር ላይ ተቀምጣ በሀሳቤ ስላለሁ። እናም ኳሷ እንዴት ኮረብታው ላይ እንደምትደርስና በአየር ላይ እንዴት እንደምትሄድ ይታየኛል። መሬቱ ላይ አርፋ ስትነጥርም ጨምራ ያለሁ። በቀጣይ ከዚህ በፊት በሀሳብ ያየሁትን የኳስ እንቅስቃሴ ወደ እውነት የሚቀይረውን የእጄን ውዝዋዜ ምን መሆን እንዳለበት እወስናለሁ። ሁሌም ቢሆን በአእምሮዬ ከፈጠርኩት የኳስ እንቅስቃሴ ምስል ቀጥዬ ኳሷን በያዝኩት ዘንግ እነርታታለሁ። ስኬቴንም ለማየት በዓይኔ እከታተላታለሁ። ከነዚህ ምሳሌዎች ሌላ እጅግ በጣም ብዙ ምሳሌዎች መጥቀስ ይቻላል። ሆኖም በእነዚህ ታሪኮች ላይ ብቻ ተመስርተን አንድ ነገር ማለት እንችላለን። አእምሯችን እንዴትና ምን ማሰብ እንዳለበት በማለማመድ ብቻ አካላዊ የሆነውና የሚዳሰሰው ዓለም ላይ ትልቅ ለውጥ ማምጣት እንችላለን። ህይወታችን በድል ሳይሆን በምናስባቸው ሀሳቦች መጠን ይወሰናል። ስለ ታዋቂው ኮሜዲያንና የፊልም ተዋናይ ጂም ኬሪ አንድ ታሪክን ጨምር። ጂም ኬሪ በ1980ዎቹ የትወና ስራ ሊሰራ ወደ ሎስ አንጀለስ መጣ። ስራ ፍለጋም ያልኳተነበት የሎስ አንጀለስ ጎዳና ያልገረፈው የዳይሬክተር ፊት የለም። ስለ ወደፊቱ ማረጋገጫ እንዲሆነው አንድ አንቀጽ የተጻፈባት ወረቀት በኪሱ ይዞ ይዞር ነበር። ወረቀቷ ምን አይነት መልካም ሰዎችን እንደሚያገኝ፣ ምን አይነት አሪፍ የትወና ስራ እንደሚሰራ፣ ምን ያህል የተሳካለት ተዋናይ እንደሚሆን ታትታለች። አመሻሽ ላይ ሙልሆንዳ ላይ ወዳለች ኮረብታማ ስፍራ ይሄዳል። በዛም ባገኘው አግዳሚ ወንበር ላይ ተቀምጦ ሰማዩን በአትኩሮት ይመለከታል። ወረቀቷ ላይ ያሉትን ቃላት ደጋግሞ በቃሉ ያንበንባቸዋል። ልክ እንደሆኑ ያህልም ስዕላዊ ምስል ይከስትላቸዋል። ለእርሱ በሀሳቡ የፈጠረው ዓለም እውነት እስኪመስለው ድረስ ያልማል። በመጨረሻም ከኮረብታዋ ወርዶ ወደ ተከራያት ጎሬ ያቀናል። ይህንን ተግባሩን አዘውትሮ ያካሄድ ነበር። አንድ ጊዜ እንዲያውም ለራሱ የ10 ሚሊዮን ዶላር ቼክ ጽፏል። ቼኩ ላይ የተጻፈውን ቀን ታንክስ ጊቪንግ 1995 ይላል። የክፍያው ምክንያትም ላይ ፎር አክቲንግ ሰርቪስ ሬንደርድ ለትወና አገልግሎት የተከፈለ ይላል። በመጨረሻም እንደ አውሮፓውያን አቆጣጠር በ1994 ጂም ኬሪን ታዋቂ ያደረጉት 3 ፊልሞች ተለቀቁ። በመጀመሪያም ላይ ኤሲ ቬንቹራ ለተለቀቀ፣ ቀጥሎም ዘ ማስክ ተከተለ።
የዓመቱ መጨረሻ ላይም ዳምፕ ኤንድ ዳምፐር ተለቀቀ። ኬሪ ልክ እንዳሰበው የ10 ሚሊዮን ዶላር ቼክ ተቀበለ። በሀሳቡ የሳለውን ዓለም ኦን አደረገው። እነዚህ ሰዎች አንድ የሚያመሳስላቸው ነገር አለ። ውጫዊው አካባቢ እነሱ ላይ የሚያደርስባቸውን ጩኸት ጸጥ አስተኝተውታል። ሰውነታቸውንም ከተገደበበት ድንበር ላይ ገፍተው ኃያል አድርገውታል። የአእምሮ ሁኔታውንም በሚፈልጉት ቅርጽና አስተሳሰብ ጠርበውታል። ራሳቸውን ለዓለም ሲያስተዋውቁ አእምሮና አካላቸውን በአንድ ያስሩታል። እናም ቁሳዊውን ዓለም ቀድመው ባለሙትና ለአእምሯቸው በነገሩት መንገድ ይመሩታል። ይህንን ሀሳብ ብዙ ሳይንሳዊ ጥናቶች ይደግፉታል። ሀሳቦችህ አእምሮ ውስጥ ያሉና ሰውነትን የሚያዙትን ክፍሎች ያነቃቃሉ። አንድ ብርጭቆን ከማንሳት በፊት ብርጭቆውን ስለማንሳት ታስባለህ። እጅህን የሚያዘውን የአእምሮህን ክፍል ታነቃቀዋለህ። በሀሳብ የምትስላቸውና የምትገነባቸው ዕጣ ፈንታዎችህ ጠንካራና ያሰበውን ተግባር ላይ ለማዋል የሚዳክር የአእምሮ ስርዓት እንድትገነባ ያደርገዋል። ለዚህ ማሳያ እንዲሆነን አንድ አስገራሚ የሃርቫርድ ዩኒቨርሲቲ ጥናትን እንመልከት። በጥናቱ ተሳታፊ የነበሩ ሰዎች በየዕለቱ ለ2 ሰዓታት በማሰብ ብቻ ፒያኖ መጫወትን እንደሚለማመዱ ተደረጉ። ልምምዱም ቀላልና መሰረታዊ የሆነ 5 ፊንገር ኤክሰርሳይዝ የ5 ጣቶች ልምምድ የሚባለው ነበር። ለ5 ቀናት በየዕለቱ ለ2 ሰዓታት ያህል አንዱንም ጣታቸውን ሳያንቀሳቅሱ በሀሳባቸው ብቻ ፒያኖን መጫወት ተለማመዱ። በሚያስደንቅ ሁኔታ አእምሯቸው ውስጥ ያለው የጣቶቻችንን እንቅስቃሴ የሚቆጣጠረው ክፍል ተነቃቃ። እንዲያውም ፒያኖውን የተጫወቱ ያህል ልምድ አገኙ። በማሰብ ብቻ አዳዲስ የኒውሮሎጂካል ሰርኪቶችን ፈጠሩ። አዲስም ፒያኖን መጫወት የሚያስችል የአእምሮን ሁኔታን ገነቡ። በሌላ ተመሳሳይ ጥናት 30 ሰዎች ለተከታታይ 12 ሳምንታት ያህል ትንሿን ጣታቸውን የማንቀሳቀስ ስፖርት እንዲሰሩ ተደረጉ። ከነዚህ ውስጥ ግማሾቹ የሀሳብ ስፖርት ሲሰሩ፣ የተቀሩት የእውነት ጣታቸውን እያንቀሳቀሱ ሰሩ። ከ12ቱም ሳምንታትም በኋላ እውነተኛውን የትንሿን ጣት ማጎልመሻ ስፖርት የሰሩ ከነበራቸው የጣት ጥንካሬ 53% ሲጨምሩ፣ በሀሳብ ብቻ ሲሰሩ የነበሩት የትንሿን ጣታቸውን ጥንካሬ በ35% ጨመሩ። ሰውነታቸው በማሰብ ብቻ ጥንካሬውን እንዲጨምር አስችለውታል። አስተሳሰባቸው ተቀየረ፣ ሰውነታቸውም ተቀየረ። የእውነታውም ዓለም ላይ እና የሀሳብ ዓለም ላይ ያለውን መስመር ሰውነታቸውም ሆነ አእምሯቸው ሊረዳው አልቻለም። አታለውታል። 10 በጎ ፈቃደኞች ላይ በተሰራ ሌላ ተመሳሳይ ጥናት በሳምንት ለ5 ጊዜ ያህል በጎ ፈቃደኞቹ የክንድ ጡንቻቸውን ባይሴፕስ በቻሉት አቅም እያጠነከሩት እንደሆነ እንዲያስቡ ተደረገ። የተለያዩ መጠን ያላቸውም ክብደት ሲያነሱ በሀሳባቸው ይስሉ ነበረ። በየ2 ሳምንቱም የክንድ ጡንቻቸው ጥንካሬ ይለካል። በሀሳብ ብቻ ጡንቻቸውን ሲያጠነክሩ የነበሩ በጎ ፈቃደኞች በጥቂት ሳምንታት ውስጥ በአማካኝ የክንድ ጡንቻቸውን ጥንካሬ በ13.5% ያህል መጨመር ችለዋል። ይህንም ልምምድ ካቋረጡ በኋላ ጥንካሬያቸው ሳይቀንስ ለ3 ወራት እንዲቆይ ሆኗል። ሰውነታቸውም አዲሱን የአእምሯቸውን ሁናቴ የእውነት እንደሆነ አድርጎ ተቀብሎታል። እንዳውም ይላል በፈረንሳይ በተደረገ አንድ ተመሳሳይ ጥናት መሰረት በሀሳባቸው የተለያየ ክብደት ያላቸውን ዳምቢሎች እያነሱ ከሰሩት መሃል ከባድ ዳምፒሎችን በሀሳባቸው ያነሱ ቀላል ዳምፒሎችን ካነሱት በተሻለ ጥንካሬን አግኝተዋል። እነዚህ 3ቱም ጥናቶች በሚታይና በሚለካ መልኩ የሰው ልጅ በማሰብ ብቻ ሰውነቱ ላይ ለውጥ ማምጣት እንደሚችል አሳይተዋል። በጣም ድንቅ ነው። ምናልባትም እነዚህ ጥናቶች ትኩረታቸው የሰውነታችንን ጥንካሬ ወይም የሰውነታችንን ቅልጥፍና ማጎልበት ላይ ነው። ሆኖም ስሜቶቻችንን ላይ በማሰብ ብቻ ደስተኛ፣ ደፋር፣ መልካም ሰው፣ አስተዋይ ወይም አዋቂ መሆን እንችላለን? ለሚገጥሙን ፈተናዎች ጠንካራ፣ ተስፈኛና መልካም አሳቢስ መሆን እንችል ይሆን? መልሱን ለእያንዳንዳችን እተወዋለሁ።